አምጣ ብለኛል እኮ። ቆይ አህመድ እሱንማ የፈለግከውን ሰው ኖ ቃል በቃል ያልከውን ልንገርህ። የፈለግከውን አምጣ አይደል? ቤቱ የሚችለውን አይደለም ሌላ ጨምረ ይዘናል አልከኝ አይደል? ይቻላል ግን አሁን በአንድ ጊዜ ስለሆነ ግን ከእንዲህ አይነት ሰው ጋር እዚህ ውይይት ማድረግ ለዚህ ሰው እውቅና ታውቋል። ስለሱ አይደለም እያወራን ያለ ነው። ከአንድ ደቂቃዬን አታባክን። ደቂቃውን ያዝበልና እስልምና ምን እንደሆነ አሳያለሁ። እኔ ጋር ከፍታለሁ። በቃ እኔ ጋር ከፍታለሁ። በቃ እኔ ጋር ነው። በቃ እሺ መድረኩ ያንተ ነው አባቴ። በቪዲዮ ገብተህ ማውራት የፈለግከውን ሀሳብህን አመለጠ። አዎ እስልምና እንደዚህ ነው። እስልምና እንደዚህ ነው። ይሄው እንግዲህ ራሱ ነው እንግዲህ አምጣ የፈለግከውን ብሎኛል። ናና አውራ። ሙስሊሞች እንደዚህ ናቸው። አመለጠ። የምር ማርያም እየፈራው ነበር። ያመልጣል። ኧረ ናልን ብራዘር ተው። ትስቃለህ። በደንብ ሲያወራ ወንድማችን። እሺ በቃ ሀሳብን ግለጥልኝ። በቪዲዮ መግባት ትችላለህ ብሮ ወይስ አይመችም? ሰው በደንብ እንዲያይ ሰው እንዲያውቅ ይኸው እንደ ህዝብ ያያል። የሁላ ሰው ባለበት ባትወርድ ይሻል ነበር። እውነቴን ነው የምነግርህ አህመድ። መምጣት ትችላለህ። ይሄ ሁላ ህዝብ እያየ መውረድ እስልምና ማሰደብ ነው። እግዚአብሔር ምስክሬ፣ እስልምና ማዋረድ። እኔ ዛሬ ሰልማለሁ። ናና ሙስሊም ዛሬ እኔ ሰልማለሁ። እፎይን በሀሳብ ያሸነፈ ዛሬ ሰልማለሁ። ይኸው እሰልማለሁ ዛሬ። በዛኛው አካባቢ አስገባኝ። የሰው ስልክ ልመልስ እንጂ እሺ እኔ ዛሬ ልስለም። ይኸውና አህመድም ሆነ ሌሎች ሙስሊሞች ኑ፣ እኔ ዛሬ የምሰልምበት ቀን ነው። አስልሙኝ። እሺ ዛሬ ካንዊዱ ላይ ከዚህ በላይ እንዴት አድርገን እናውራ? ከዚህ በላይ ምን ልበላችሁ? እሺ እኔ ሰልማለሁ ዛሬ። እፎይን በነጥብ ያስጣለ